አርሰናል ይሄ ነው የኔ አርሰናል ወያላ ትነዳለ ትቃጠላለህ ወጣም ወረደም አሸንፊያለሁ 3 ነጥቤን ወስጃለሁ በአግባቡ ደስ አለ አይደለ በዛ ሰዓት ጎል ሲቆጠርብኝ ደስ አለ ጨፈርክ አይደለ ምንም አባት ታመጣም ነበር አንተ ወያላ ነች ምድረ ቋጣሪ በሙላ ምንም አባት ታመጣም እንችላለን ይሄ ዋንጫ ከኛ ውጭ አይወጣም አንድም ሰው ከሀገር እንዳይወጣ ጀማው ዳር ድንበር በሙሉ በአግባቡ እንዲጠበቅ ይወል በየቤትህ እመጣለሁ ይሄን ዋንጫ በላና እመጣለሁ ከሞን ገነርስ ከሞን እንችላለን ጀማው ወይኔ ግባለት ምድረ ቋጣሪ አመቱ ሙሉ አስቆጥር ይላል ዌስትሃም ነሽ ማነሽ ብሬት የፈለከውን አምጣ ናግባ በለው ገና ፒኤስጂን እለጥፈዋለሁ ነው የምልህ አንተ ትችላለህ ትሮሳርድ አላረጀም ገና ቦቃቅላ ነው ገና ጎረምሳ ዘሎ ያልጠገበ ይላል እንችላለን ማን ነው ፒኤስጂ ናግባ በለው ይሄ ፋይናል ነው ከዚህ በኋላ ፓላስ ሊያስፈራኝ በእነሌ ሊያስፈራኝ ማንንም ነው ማልሰማው ነው የምልህ ማንንም እንችላለን ገዶ የተባልክ ከካም ልጅ እናት አፈርት ብላለኝ እኔ አሁን የምፈልገው አንድ ነገር ነው በኬንያ ነው በሌላ በኩል ነው ወደ ሊቢያ መቀር እሱም ብቻ ነው እኔ ስደት ይሻለኝ ጀማ አረፈደም እናንተም ብትሆነቃችሁ እንት አንተ ግን የብላው እኔ መርዚ ዳኝ እንዲው መድኃኒዓለም አይ መልሶ አይ ዳኝነት አንተ አሁን ይሻራል ቶሪ ለመድኃኒዓለም ነው ማለት ሰው ግን ተከተሉ የምትከተሉ አሁን ጊዜ አረፈደባችሁ እስቲ ሆዴ ቻለ እስልፔ ቻለ እስቲ ሆዴ ቻለ ኑሮ የመረረኝ ሰው መሆን ዳነው አቤት ጎረቤት ለመቼ ማለት እኮ ነው አቤት ይው ካንገቴ ዝቅ ብዬ አመሰግናለሁ ለኔ ባይሆንም ፈልጋችሁ ቢሆንም አመሰግናለሁ ምርጥ ስጦታን ይሰጣችሁኝ እኔም በአመት 6 ነጥብ ሰጥቻችኋለሁ ምንም ማለት አይደለም 6 ነጥብ ሰጥቷችሁ ከሲቲ 4 ነጥብ ቀሞላችሁ 10 ነጥብ ማለት ነው በቃ እናመሰግናለን እዲ ዘወር ለዳጌንስ አርሰናል ዓለም ሁሉ ያየን ድል ነስተናል ወያላው ዝም የሚባለው ዛሬ ነው ዴቪድ ራያ አረሳለህም ዛሬ ሰራኸውን አረሳለህም ትሮሳርድ ኦዴጋርድ ዋቴሰብ አታ አረገና ጨፍራለን አርሰጀ ስለዚህ ኳስ እናወራ አባቴ እኔ ገና እያጠቁን እያለ ባለቀ ሰዓት እንደ ውልቭዝና እንደ ሰንደርላንድ ምናምን ጨዋታ ገብቶብን እንዳንቃጠል እያልኩኝ ማብራት ጠፋ እንጂ ላይቭ ላይ ብታዩ እንዴት እንደጮኩኝ ነው ማለት ገባርለ ግን ይሄ ሌባ ቡድን ሬሌጌት መደረግ አለበት ነው ማለት ገባርለ 50 ምናምን አመት ዋንጫ ያልበላን ቡድን ራይስ ዋንጫ ሰጥቶት ፕሪሚየር ሊግ ወደሚበላ ቡድን ትራንስፈር ስላደረገ ቡት አደረገዋል ባንተና በክሪስታል ፓላስ መሃል ያለውን ልዩነት ክሪስታል ፓላስ ለኤዜ ሴልኸርስት ፓርክ ላይ ተጫዋቾቹ ብቻ ሳይሆን ደጋፊው ጋርድ ኦፍ ኦነር ሰጠውታ ያለማ ቆሻሻ ፋን ቤዝ ቆሻሻ ተጫዋቾች ሊሰብሩን የሞከራችሁት ይሄ ጨዋታ ይቀርና ከዚህ በኋላ ያለውንም እንድንጎዳማ እንዴ እነዚህ የማን ዩናይትድ ደጋፊዎች ናቸው እንዴ ምን አይነት ጠላት ነው ዛሬ ያሳዩንማ ስለ ኳሱ ስናወራ ማን ነው ጠላት እሰይ ገባረ ተዘረፉ አርሰናል ዳኛ የፈለከውን በል እሱ ብቻ አንተ መቃጠል በዚህ ደረጃ መቃጠል ያረካኛል ነው ማለት የአርሴ ቤተሰብ ደግሞ እንዴት አባቱ ነው ከዚህኛው እጁ አልፎ ሌላኛው እጁ የሚይዘው ኮሚታተሩ ያሽቃበጠ ነበር እንት በላለ ሬሌጌትድ ዌስትሃምን በደጋፊው ቆሻሻነት ምክንያት ነው ከስፐርስ የበለጠምጣለው ስፐርሶች ሌላ ማሊያ ለብሰው ለሲቲ ማሽቃበጣቸው አይገርመኝ ምን አባታቸው ነው እነዚህ ደግሞ ከኛ ጋር ራይቨልን ምናምን ነገር ያማሃል አንድ አመት ላይ ዋንጫ የበላልህን ካፕቴንህን ቡም ታረቅ ቆሻሻ ነው ገባ ኤፍኤ ካፕ ያመጣላቸውን ማቭሪካቸውን ግን ፓላሶች ጋርድ ኦፍ ኦነር ስጡታ ያለ ገባ አይደለ ተቃጠል ጠላት እሰይ እንዴ መሰረዝ አለበት አንድ ኩል መሆን ነበረበት ተዘረፋችሁ
ግባና አውጣው አባቴ። ወይኔ ጉዴ! ማብራት ጠፋ እንጂ ሁለተኛው ጎል ባለቀ ሰዓት ያገቡብን መስሎኝ እንዴት እንዳበድኩኝ ትሮሳርድዬ። ውሽ አባቴ እንዴት ሚያረካ ድል ነው። መጠበቁ እኮ ነው 90 ደቂቃ መጠበቁ እኛን ይጨንቀናል። ከዛ ላ ደግሞ ህይወትን ሙሉ አንተን ይጨንቃል ነው ምን ስለ ዳኛ ምናምን አልቅስ። ይሄ አርሰናልማ ዋንጫ መብላት አይችልም። በርንሌ ላይ ተስፋ መቁረጥ የለብህም። ለበርንሌ መቋጠር አለብህ አንተ ወያላ። አንተ መርዝ የበላ ዳኛ በረኛውን እጁን በዛ በኩል ያለው እዚህ ጋር ያለው እንኳን አላስመሰለም። በዛ በኩል ያለው ስለሱ ሌላ ቪዲዮ ይሰራል። ስለ ትሮሳር ሌላ ቪዲዮ ይሰራል። ኦዲጋርድ ገና በገባህ በ10 ደቂቃ ስንት ስሩ ቦል ነበር ያደረከው አባቴ። ወይኔ ዛሬ ተረፍን። ፈጣሪ ለኛ እንዳለው የምታውቀው እንደዚህ አይነት ድል ስታይ ገባ አይደለ? ምንም ዛሬ አርሰናል አልቻለም ነበረ፣ ግን 1-0 አሸንፎ መውጣት የቻለው ሜንታሊቲ ስላለው ነው። የዋንጫው ቡድን ሲችልም ሳይችልም 3 ነጥብ ያነሳል ነው የምልህ። አሁን ተቃጠል። ወይኔ አባቴ ወይኔ እንዴት እንደረካውኝ ማንዬ። የማን ሲቲ የመን ባርሳ አንበሳው አርስዬ ዋንጫውን ሲያነሳ ማንቸስተር ሚዜ ነው። ይሄን እንዳትረሳ በለው አንተ። ዘንድሮ አንዱን ከዩናይትድ አንዱን ከሲቲ አድርገን ከማንቸስተር ከተማ ሚዜያችንን መርጠናል ማለት ነው። አሁንም እየፎከርሽ ነው ምድረ ቀሪላ ሁላ። አርሰናል 1 ዌስትሃም 0 የተጫዋቾች ሬቲንግ እንደ ዛሬው አስደስታችሁኝ አታውቁም። በጣም ወሳኝ ቦታ ወሳኝ ነጥብ ነው ይዘን የተመለስነው ማለት ነው። ከበረኛ ነው የምንጀምረው። እናንተ እንደው ልጅ ኮፒኒንግ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ዴቪድ ራያ ለአንተ ማለት ጎልደን ግሎቭ አይደለም የሆነ ዳይመንድ ነገር ይሰጥ የሆነ ለየት ያለ ነገር። ምን አይነት ሴቭ ነው ያደረከው? እግዚአብሔር 15 በጣም ነው የምትችለው። እግዚአብሔርን ማለት በጣም ነው የምትችለው 15። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ እየተደናበረ ነበር አየር ኳስ ምናምን ነገር ነፍስ ያሸንፍ የነበረው እንጂ ልክ አልነበረም። መቀየር ነበረበት። አሪፍ ቅያሪ ነው ያደረገው አርቴታ ማለት ነው። 7 ከ10 እንሰጠዋለን። ከዛ ጋብሪኤል ጋር ምን አይነት ብሎክ ነው ያደረከው? ጋብሪኤል በጣም ነው የምትችለው። በጣም ክሊንሺት ሌላ ክሊንሺት 10 ከ10 በጣም ትችላለህ። ሳሊባ አንተም 10 ከ10 በጣም ያበደ ጨዋታ ነበር ስትጮት የነበረው ገብቷል። ከዛ ቤንዋይት ጋር እንሄዳለን። ቤንዋይት ተጎዳብን። ማን መች እንደሚመለስ አላውቅም፣ ግን ተጎድቶብናል። በጣም ያበደ ጨዋታ ቤንዋይት ራሱ ገብቷላ። ግን ተጎድተን የወጣው ማለት 6 ከ10 ከዛ ወደ መሃል እንሄዳለን ማለት ሉዊስ ኬሊ መሃል ላይ ከዛ ሌፍት ባክ ሆነ ነው ስትጮት የነበረው። በጣም ያበደ ጨዋታ ገብቷል። 9 ከ10 ከዛ ዴክላን ራይስ ጋር እንሄዳለን። አንተም እንደዛው ራይስ ማን ፈርስት ሃፍ ላይ ራይት ባክ አድርጎ ነበር፣ ግን ሰከንድ ሃፍ ላይ መሃል ገባና ሙሉ ለሙሉ ቦስ በጣም ነው የምትችለው 10 ከ10 ከዛ ኤዜ ጋር እንሄዳለን። እንደውም ኤዜ ነው ዛሬ ትንሽ ደንዘዝ ያለ ጨዋታ ሲጮት የነበረው ማለት ነው። መሃል ላይ 7 ከ10 ለኤዜ እንሰጠዋለን። ሳካ ጋር እንሄዳለን። ሳካ ዲዮፍ አላጫውት አለው። ምንም ያህል ሰውዬ ቴስታ ይቀመዋል፣ በእግሩ ይቀመዋል ምናምን። አሪፍ ጨዋታ ነበር ለመጫወት እየሞከርክ የነበረው ሹቶች እያረክ ነበር ምናምን፣ ግን ያን ያህል ኢንድ ፕሮዳክት የለውም። 7 ከ10 ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ጸጥ ያለ ጨዋታ ነበር እየጫወተ የነበረው፣ ግን ስራውን እየሰራ ነበር። መስራት የነበረበትን ነገር እየሰራ ነበር። ገብቷላ 7 ከ10 ጊዮኬሬሽ። ትሮሳርድ ዘጎት አንተ ጎት ነህ። ሁሌ አስፈላጊ ሰዓት ላይ አንተን የምታገባልን ጎት የመጨረሻ ትችላለህ። ትሮሳርድ ገብቷል አይደለም? በጣም ነው የምትችለው። 20 በጣም በቃ እንቅልፍን አልተኛም ትናንትና አውቃለሁ። 20 ማለት በጣም ያበደ ጨዋታ። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ አሪፍ ጨዋታ ተቀየረ ገብተህ ማለት ስትከላከል ምናምን ጽድት ያለ 6 ከ10 ማርቲን ኦዴጋርድ ካፒቴናችን ለምን እንደሆንክ ዛሬ አሳየኝ። ገብቷል። ቲሙ ሲጨነቅ ገባና ጣጣጣ አሲስት በጣም ያበደ 15 በጣም ትችላለህ። በጣም ወደ ዋንጫው እየቀረብን ነው። በጣም ይቻላል። በጣም ለዚህ ውጤት ማለት ነው ተጠያቂ በሽታ አንተ ይጓዝ ይሳታል። አንዴ ነው አንተ እግዚአብሔር ከአንድ አጥቂ ይጠብቃል። ይጓዝ አንተ ማጋዲሽ ኳሱ አልፋሉ እኮ እግዚአብሔርን በጠበበት መታለ በሰፋ በኩል ለመምጣት ይዞ እንትን ማለት ነበር። እኔ ለምሮ ዊልሰን ራሱ ያልገባው ጥያቄ ሆነብኝ። ለዛ ነው ሁላ ይሄ መጨረሻው ኳስና በቃ አንከራከርም አለቀ። በሰዓት ቫር አይቶታል። አይናችን እያየ ነው ይዞታል እጁን በቃ አለቀ። ሚሽ አርቋል። ይሄ ኳስ እንደነ እንትና ታሪክ ጽፈላቸው ነው። ይሄ አርሰናል ዋንጫ ቢበላ እንደ ታሪክ ነው የሚጻፈው። እንደ ኩሉማኒ ዓለም ዋንጫ እንደሳተው ሰን እኛ ላይ እንደሳተው ማለት ነው። የዛኔ ወይኔ ራስ ምታት በሽታ እኔ እግዚአብሔር በጣም ተስፋ አድርጌ ስለነበረ ነው መሰለኝ እንደዚህ በቃ እንደሚያገቡ ያስታውቅ ነበር። እኔ በጣም ያን ኳስ ሚስ ስታደርጉ በቃ እንደሚያገባ አርሰናል ያስታውቃል። በቃ በርን ላይ ነው ከዚህ በኋላ ያለው ከርሰር ፓላስ መቼም አያስጥለውም። እኔ ራሱ ገና ቦርንሞዝ አቻ እንኳን ቢያልቅ ጨዋታው ቦርንሞዝን ተስፋ አደረግ ነበር ዊን እናደርጋለን ብዬ። ቲሽ ተነፋ ነፍሱሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው። ፈርናንዴዝ ለማቲያስ የተባለ የሽንት ቤት አጣቢ ልጅ ነው ይሄ
ጀሃነም ግባ አንተ ሰውና አንተ ሰውና ወይ ወያለ በላ በቃ ወይ ጨፍረን ወይኔ መጨረሻ ላይ ምን አለ ቢሳተክ የሌባ ሊግ ዌስትሃምን ማውረድ ብቻ ሳይሆን ለአርሰናል ዋንጫውን እንደዚህ በእጃቸው ነው። የሌባ ሊግ ገብርኤልን የሌባ ሊግ በረኛው ዘሎ ምን ላይ ይረፍ? በረኛው ዘሎ አየር ላይ ነበር መቅረት የነበረበት። የሌባ ሊግ እከካሞች ናቸው። እከካም ዳኛ ነው ገብርኤልን። እስኪ አንድ ሰው ወጥቶ ፋውሉን ያብራራ። ሲያስጠሉ እከካም የሆነ ዳኛ የሌባ ሊግ